ሰላም ጤና ይስጥልን። ለወራት የዘለቀውን የሁለቱን ሀገራት ጦርነት ለማስቆም ባለፈው ሳምንት መጨረሻ ላይ የተደረገው የተኩስ አቁም ድርድር ሳይሳካ መቅረቱን ተከትሎ በመካከለኛው ምስራቅ በአሜሪካና በኢራን መካከል እጅግ አስከፊ የሆነ ወታደራዊ ግጭት ዳግም አገርሽቷል። የአሜሪካ ማዕከላዊ ዕዝ በሰጠው ይፋዊ መግለጫ መሰረት የአሜሪካ ጦር ኃይል በሆርሙዝ ወሽመጥ ላይ በሚገኝ የቄሽም ደሴት የኢራን ወታደራዊ ምድር መቆጣጠሪያ ጣቢያ ላይ ያነጣጠረ የራስ መከላከያ የአየር ጥቃት በአንድ ጀንበር ፈጽሟል። ይህ ጥቃት የተፈጸመው ኢራን በመካከለኛው ምስራቅ ለሚገኘው የአሜሪካ አጋር ሀገራትና መርከቦች ላይ ለመሰንዘር ያቀደችውን ጥቃት ለመከላከል መሆኑን ሴንትኮም ገልጿል። በተጨማሪም አሜሪካ በህጋዊ መንገድ ቀጠናውን እያቋረጡ በነበሩ ሲቪል መርከቦች ላይ የተቃጡ 3 የኢራን የጥቃት ድሮኖችና በርካታ የባሊስቲክ ሚሳይሎችን በአየር ላይ መታ ጥላለች። በሌላ በኩል ኢራን በአካባቢው በሚገኘው የአሜሪካ ጦር ሰፈር እንዲሁም የጦር ሄሊኮፕተሮች ባሉበት ቀጠናዊ ሀገራት ላይ ሚሳይሎችና ድሮኖችን በመጠቀም ያጸፋ ጥቃት መፈጸሟን ይፋርጋለች። በዚህ መሰረት ኢራን 2 ሚሳይሎችን ወደ ኩዌት እንዲሁም 3 ሚሳይሎችን ወደ ባህሬን ያስተኮሰች ቢሆንም እነዚህ ሚሳይሎች በአየር ላይ መበታተናቸውን ወይም በአሜሪካ መቃወሚያዎች መክሸፋቸውን ሴንትኮም አረጋግጧል። ይሁን እንጂ የኩዌት ጦር በኋላ ላይ በወጣው መግለጫ የኢራን ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያን ጨምሮ የተለያዩ የዲፕሎማቲክ መኖሪያዎችንና መሰረተ ልማቶችን መምታታቸውን አረጋግጧል። በጥቃቱ በአውሮፕላን ማረፊያ ህንፃዎች ላይ ከፍተኛ ውድመት የደረሰ ሲሆን የአንድ ሰው ህይወት አልፎ ከ60 በላይ ሰዎች መቁሰላቸው ታውቋል። የኩዌት መከላከያ ሚኒስትር ቃል አቀባይ ብርጋዴር ጀነራል ሳዑድ አብደልአዚዝ ጥቃቱን የኢራን ወንጀል ጥቃት ሲሉ የገለጹ ሲሆን የኩዌት የውጭ ጉዳይ ሚኒስትርም በዲፕሎማቲክ ተቋማት ላይ የደረሰውን ጉዳት አጥብቆ አውግዟል። በቀጠናው እየተካሄደ ካለው የአየር ጥቃት ባሻገር ከባህር ላይ የሚሰማው ዜናም እጅግ አስፈሪ ሆኗል። በኤፕሪል 13 ጀምሮ አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር ላይ እገዳ ተከትሎ የአሜሪካ የጦር አውሮፕላን ማስጠንቀቂያዎችን ችላ ብለው ወደ ኢራን ስትጓዝ የነበረችውና ምንም አይነት ጭነት ያልያዘችውን የቦትስዋና ሰንደቅ ዓላማ ያላት ኤምቲ የተሰኘች የነዳጅ ጫኝ መርከብ ላይ የሄልፋየር ሚሳይል ተኩሷል። ሚሳይሉ ያረፈው በዚሁ መርከብ ሞተር ክፍል ላይ ሲሆን መርከቧ ሙሉ በሙሉ ከጥቅም ውጭ ሆና መቆሟ ተነግሯል። ይህ እርምጃ የተወሰደው የመርከቧ ሰራተኞች ከአሜሪካ የጦር መርከቦች የተላለፈላቸውን ተደጋጋሚ ማስጠንቀቂያዎች ወደ ጎን በመተዋቸው እንደሆነ ሴንትኮም አስታውቋል። ለዚህ እርምጃ ፈጣን ምላሽ የሰጠው የኢራን እስላማዊ አብዮታዊ ጥበቃ ጦር በሆርሙዝ ወሽመጥ ደህንነት ላይ እክል መፍጠር ለወራሪው የአሜሪካ ጦር ኃያል እጅግ ከባድ ዋጋ ያስከፍላል ሲሉ ከባድ ማስጠንቀቂያ አስተላልፈዋል። ከዚህም ጋር ተያይዞ የኢራን የውጭ ጉዳይ ሚኒስትር በፈረንሳይ የዜና ወኪል ኤኤፍፒ በኩል ባወጣው መግለጫ ለአሜሪካ ወታደራዊ ጥቃት መነሻ የሆኑት የኩዌት የባህሬን መሪዎች ላደረጉት የጥቃት ድርጊት ቀጥተኛና ግልጽ ኃላፊነት አለባቸው ሲሉ ከሰዋል። ኢራን ቀደም ሲል የአሜሪካ ጦር ሰፈሮች በሚገኙባቸው ኩዌትና ባህሬን ላይ በተደጋጋሚ መሰል ጥቃቶችን ስትፈጽም እንደነበር ይታወቃል። ይህ ሁሉ በጦር ሜዳ ላይ የሚፈጸም ውድመትና ፍልሚያ በከፍተኛ ሁኔታ በቀጠለበትና ውጥረቱ ባለየበት ሰዓት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሰኔ 3 ቀን ከኢራን ጋር አዲስ ስምምነት ላይ መድረሱን የሚገልጽ ድንገተኛ መግለጫ ሰጥተዋል። የአሜሪካው ፕሬዝዳንት ቴህራን የኒኩሌር መሳሪያ አይኖረኝም በሚለው ነጥብ ላይ ሙሉ በሙሉ መስማማቷን አስታውቀዋል። ትራምፕ ፖድ ፎርስ ዋን ከተባለው የፖድካስት ፕሮግራም ጋር ባደረጉት ቃለ ምልልስ ዘና ብለው እንዲቀመጡ እየጠየቋቸው ሲሆን ኢራን በእውነት ስምምነት መፍጠር ትፈልጋለች፣ ስምምነቱም ለአሜሪካ እጅግ በጣም ጥሩ ስምምነት ይሆናል ብለዋል። በተጨማሪም የኢራኑ የበላይ መሪ አያቶላ ሙታጅባ ካሚኒ በድርድር ውስጥ በቀጥታ መሳተፋቸውና ውይይቱን በግላቸው ማጽደቃቸውን ገልጸው ከእሳቸው ጋር በጥሩ ሁኔታ እየተግባባን ይመስላል በማለት እንደ ሁኔታው ወደፊት በአካል የመገናኘት ፍላጎት እንዳላቸውም ጠቁመዋል። የአሜሪካ መገናኛ ብዙሃን እንደዘገቡት ከሆነ ግን ትራምፕ የተኩስ አቁም ማዕቀፉን ለማራዘም ከከፍተኛ ረዳቶቻቸው ጋር ከተወያዩ በኋላ በሰላም ስምምነቱ ላይ ማሻሻያዎች እንዲደረጉ ጠይቀው ነበር። የቢቢሲ የዜና አጋር የሆነው ሲቢኤስ እንደዘገበው እነዚህ ማሻሻያዎች በሆርሙዝ ወሽመጥ ደህንነት ከፍተኛ ደረጃ የበለጸገ ዩራኒየምን ከኢራን መሬት ከማውጣትና የኢራንን የኒኩሌር መርሃ ግብር ድርድር ዳግም ስለመክፈት የሚመለከቱ ነጥቦች ናቸው።
ይሁን እንጂ ሰኞ ዕለት የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ስምምነት በጠረጴዛው ዙሪያ መቅረቡን ያስተባበሉ ሲሆን ዋሽንግተን ዘወትር ሀሳቧን የምትቀያየርና አዳዲስ ወይም እርስ በርሳቸው የሚቃረኑ ጥያቄዎችን የምታቀርብ ሀገር ናት ሲሉ ወቅሰዋል። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሮቢዮ ማክሰኞ ዕለት ለኮንግረስ እንደተናገሩት ተደራዳሪዎች የሆርሙዝ ወሽመጥን በምላሹ ለመክፈት ለኢራን ምንም አይነት የማዕቀብ ማቃለል ስጦታ አላቀረቡም። ማርክ ሮቢዮ ሲያስረዱ አሁን ከነሱ ጋር እየተወያየንበት ያለው ነገር ቢኖር ማንኛውም የማዕቀብ ማቃለል ቅድመ ሁኔታ ላይ የተመሰረተ መሆኑን ነው። ይህ ማለት ማዕቀቦቹ እንዲጣሉ ምክንያት ከነበረ የኒኩሌር መርሃ ግብራቸው ጋር የተያዘ መሆን አለበት ብለዋል። ሚኒስትሩ በኮንግረስ ኮሚቴው ውስጥ ከአንድ ሴናተር ጋር ባደረጉት አስቸጋሪ የሀሳብ ልውውጥ ወቅትም የአሜሪካ ቀጣይ ስትራቴጂ በተመለከተ ለቀረበላቸው ጥያቄ ጦርነቱ አብቅቷል የሚል ምላሽ ሰጥተዋል። ይህ በአንድ በኩል የሚሰማው የሰላም ስምምነት ወሬ፣ በሌላ በኩል በየብስና በባህር ላይ የሚካሄደው አስከፊ ጦርነት ቀጠናውን ወደማያባራ ጦርነት እየወሰደው መሆኑን ነው። በምዕራብ እስያ እየተከሰተ ያለው ወቅታዊ ቀውስ በከፍተኛ ፍጥነት እየተቀያየረና እጅግ ውስብስብ ወደሆነ ምዕራፍ እየተሻገረ ይገኛል። በአሁኑ ወቅት በተለያዩ ዓለም አቀፍና ቀጠናዊ መድረኮች ላይ የሚደረጉ የሰላም ንግግሮችና ዲፕሎማሲያዊ ጥረቶች ቢኖሩም በምድር ላይ የተፈጸሙ ያሉ ተከታታይና ወዳሚ ጥቃቶች የሰላሙን መንገድ እያደናቀፉት ነው። ይህ ክስተት በምድር ላይ ያሉ ተጨባጭ ወታደራዊ እንቅስቃሴዎች ከዲፕሎማሲ ድርድሮች እጅግ እየቀደሙ ነው ወይ የሚለውን አንገብጋቢ ጥያቄ እንድናነሳ ያደርጋል። በድርድር ጠረጴዛዎች ላይ የሚሰሙት የተስፋ መግለጫዎችና በተግባር በጦር ሜዳው ላይ የሚታዩት አስከፊ ክስተቶች እርስ በርሳቸው የማይጣጣሙ ሆነው ተገኝተዋል። ታዋቂው የቀጠናው የፖለቲካ ተንታኝ ዶክተር ሜየር ከወይን የዜና አውታር ጋር ባደረጉ ሰፊ ቆይታ በዚህ ዲፕሎማሲያዊ ክፍተት ዙሪያ ጥልቅ ትንታኔ ሰጥተዋል። እንደ እርሳቸው ገለጻ በተፋላሚ ኃይሎች መካከል ያለው አለመተማመንና እያንዳንዱ ወገን ወታደራዊ የበላይነትን ለማግኘት የሚወስደው እርምጃ ለድርድር የሚቀመጡ ዲፕሎማቶች ያላቸውን የመንቀሳቀስ እድል እያጠበበው ይገኛል ብለዋል። በዓለም አቀፍ መገናኛ ብዙሃን የሚሰራጩ የዲፕሎማሲ መልእክቶች ግጭቱን ለማርገብ ጥረት ቢደረግም በተጨባጭ በጦር ሜዳው ላይ ያለው ወታደራዊ ስትራቴጂ ግን ግጭቱን ይበልጥ ወደ ማባባስ እያመራው መሆኑን በዝርዝር አስረድተዋል። ሌላው በዚህ ትንተና ውስጥ በሰፊው የተዳሰሰው ጉዳይ አሜሪካ በምዕራብ እስያ ቀውስ ውስጥ ያላት ሚናና የጫና ማሳደሪያ አቋሟ ውስንነት ነው። ዋሽንግተን ግጭቱን ለማስቆምና ወገኖችን ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊና ኢኮኖሚያዊ መሳሪያዎችን ብትጠቀምም እነዚህ ጥረቶች በተፈለገው ልክ ውጤት ማምጣት አልቻሉም። ዶክተር ሜየር የአሜሪካ ተጽዕኖ ለምን እንደተገደበና በቀጠናው ያሉ ዋና ዋና ተዋናኞች የራሳቸውን ብሔራዊ ደህንነትና ወታደራዊ ፍላጎት ከውጭ ኃይሎች ግፊት በላይ እንዴት እያስቀደሙ እንደሆነ ያብራራሉ። ይህም በቀጠናው ውስጥ አዳዲስ የኃይል ሚዛኖች እየተፈጠሩ መሆናቸውን ያሳያል ብለዋል። በአጠቃላይ በምዕራብ እስያ ያለው ሁኔታ በፍጥነት እየተለዋወጠ በመሆኑ ዲፕሎማሲያዊ ጥረቶች በምድር ላይ ያለውን ወታደራዊ እውነታ መለወጥ ይችሉ እንደሆነ በቀጣይ ቀናት የሚታይ ይሆናል። የእርስዎ አስተያየት በምድር ላይ ያለው ወታደራዊ እውነታና የዲፕሎማሲያዊ ንግግሮቹ ልዩነት በቀጣይ ምን አይነት ውጤት ሊያስከትል ይችላል ብለው ያስባሉ? እንዲሁም አሜሪካ በቀጠናው ላይ ያላትን ተጽዕኖ ምን ያክል ነው? የእርስዎን እይታ በኮሜንት መስጫው ላይ ያካፍሉን። በዚህ ቀውስ ዙሪያ የሚወጡ ወቅታዊና ተከታታይ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። እንዲሁም ቪዲዮውን ሌሎች እንዲደርስ ላይክ እና ሼር ማድረግዎን አይዘንጉም። ስለተከታተሉ እናመሰግናለን። በሚቀጥለው ወቅታዊ መረጃ እስክንገናኝ ድረስ ደህና ሰንብቱ።